ስለ መስዋዕት እየተማርን ነው። አንዳንድ ጊዜ መስዋዕት የሚባለው ነገር ከምንሰጠው ገንዘብ አስራት መባ ጋር የተያያዘ ብቻ አድርገን ነው የምንቆጥረው። በመጀመሪያ ግን የመርሁን የመስዋዕትን ህይወት መርሁን መጀመሪያ መረዳት አለብን። መርሁ ምንድነው? በመርህ ደረጃ ነው ማመን ያለብን። ያንን መርህ ደግሞ በመጽሐፍ ቅዱስ ውስጥ ያለውን ስንከተል ህይወታችን ልክ ቃሉ እንደሚለው ይሆናል ማለት ነው። እያንዳንዱ ነገር የራሱ መርህ አለው። የምንከተለው የእግዚአብሔር ቃል የተነገረበት ምክንያት አለ። ምክንያት ብቻ ሳይሆን የምናደርገው ከሆነ ደግሞ የምናገኘው መንፈሳዊ ውጤትና ክብር አለው፣ በረከት አለው፣ መንፈሳዊ ኃይልና ጸጋ እንሞላበታል። መጽሐፍ ቅዱሳችን የሚነግረን እሱን ነው። በዛ መርህ የሚሄድ ሰው የእግዚአብሔር ቃል የሚለውን ውጤት ያገኛል። ለምሳሌ ቀለል አድርገን ብናየው በለመድነው መልክ በልጁ በኢየሱስ ክርስቶስ የሚያምን የዘላለም ሕይወት አለው። በጣም ትልቅ ውጤት ነው። የዘላለም ሕይወት ኢተርናል ላይፍ የእግዚአብሔርን ሕይወት ወይንም ከእግዚአብሔር ጋራ ለዘላለም የሚያኖረንን መለኮታዊ የሕይወት ሥርዓት ትካፈላለህ ይላል። ነገሩ ቀላል ይመስላል። እንደዚህ ስናየው በልጁ የሚያምን የዘላለም ሕይወት አለው ሲባል እንግዲህ የዘላለም ሕይወት ከምን ጀርባ ተቀምጧል ማለት ነው? በልጁ ከማመን ጀርባ ተቀምጧል። የዘላለም ሕይወት እግዚአብሔር አዘጋጅቶልናል። ይሄ የዘላለም ሕይወት ግን ያለው በልጁ ምን በማለት ነው? በማመን። መልካም በመስራት የዘላለም ሕይወት አይገኝም። ወይንም ደግሞ ገንዘብ በመስጠት የዘላለም ሕይወት አይገኝም። የዘላለም ሕይወት የሚገኘው በልጁ በማመን ነው። መጽሐፍ ቅዱሳችን በዮሐንስ አንደኛ ዮሐንስ መልእክት ላይ የሚናገረው በእግዚአብሔር ልጅ ስም ለምታምኑ ለእናንተ የዘላለም ሕይወት እንዳላችሁ ታውቁ ዘንድ ይላል። በእግዚአብሔር ልጅ ስም የሚያምን የዘላለም ሕይወት አለው። በጣም አተኩራችሁ እግዚአብሔር ከመርሆች ጀርባ ምን እንዳስቀመጠ እንድታዩ ነው። የዘላለም ሕይወት ምን ያህል ታላቅና የከበረ ነገር ሌላ ነገር እስከሌለ ድረስ የምናውቀው ጉዳይ እንደሆነ እናውቃለን። የዘላለም ሕይወት የሚባለው ከጎን ያለው ሰውዬ የዘላለም ሕይወት አላገኘም። እቤት አብረህ የምትኖረው ሰው የዘላለም ሕይወት አላገኘም። በጣም ጠቢብ የምትለው ሰው የዘላለም ሕይወት አላገኘም። ባለጠጋ የሚባል ሰው የዘላለም ሕይወት አላገኘም። አንተ የዘላለም ሕይወት ያገኘው ያቺን መርህ በማድረግ ነው፣ በልጁ ስም በማመን ማለት የእግዚአብሔርን ቃል ማድረግ የሚባለው ነገር እንደ ሕግ እንደ ሸክም እንደምናም ምናየው አይደለም። ከጀርባው ውጤት ስላለ ነው። ትላልቅ ውጤቶች ከጀርባው አሉ። ያንን ነው መርህ ብለን የምንጠራው። ቃሉን በማድረግ ውስጥ የሚመጡ ውጤቶች አሉ። ቃሉን የሚሰማ ሰው ግን የማያደርገው የተፈጥሮ ፊቱን በመስታወት እንደሚያይ ነው ይላል። ከዛ ሲሄድ እንደሚረሳ ነው።
ፊቱን አይቶ የሚረሳ ሰው ማለት የተፈጥሮ ፊቱን ማንነቱን ሚረሳ ሰው ማለት ነው። በሌላ አማርኛ ማንነትክ ያለው ቃል ውስጥ ነው ማለት ነው። ቃል ውስጥ ነው ማንነት ያለው። ስለዚህ ቃሉን የማታደርግ ከሆነ ፊትህን እንደሚረሳ ሰው ነህ። ተፈጥሮ ፊትህን ኔቸርህን እውነተኛ ማንነትህን ምትረሳ ሰው ነህ። ስለዚህ ሰው እውነተኛ ማንነቱን መግለጥ መኖር ከፈለገ ማንነቱ የሚለካው በምኑ ነው? በቃሉ። ኢየሱስ ጌታ ነው። ስለ መስዋዕት ስንማር ልክ እንደዚህ ነው እየተረዳን የምንሄደው። መስዋዕት የሚባለው ነገር ከሰው ስጡ ከናንተ አምጡ ከሚለው ሐሳብ ነው የሚጀምረው። ገንዘባችሁን ነገራችሁን የናንተን ፈልጎ ነው፣ እሱ ፈልጎ ነው። አንዳንድ አማልክቶች በባህሪያቸው ምን አይነት ናቸው? አንተነ ለነሱ ነገሮችን የምታደርግላቸው ያንተን ነው የሚጠይቁት፣ ያንተን ነው የሚፈልጉት። ድንገት ተመሳሳይ ሊመስልክ ይችላል። መባህን ትሰጣለህ፣ አስራት ትሰጣለህ፣ ስለ ጌታ ስም ወይንም ስለ አምላኬ ብለህ ትገላለህ ወይንም ትሞታለህ። ያንን ማድረግ አምላክ ካንተ ዲማንድ አድርጎ ፈልጎ ነው። አንተ እኛም በማድረግ ለሱ የሚጨመር ነገር አለው፣ ሚሆንለት፣ ሚከፈለው፣ ሚሰጠው። የሱ ነገር ባንተ ሁኔታ ነው የሚለካው። አየ ብዙ አማልክቶች አሉ እንደዚህ አይነት፣ ምንም አትጠራጠሩ። ኢነርጂን ካንተ የሚወስዱ ማለት ነው። ለምሳሌ በመጽሐፍ ቅዱስ ውስጥ ሉቃስ ወንጌል ላይ የተጠቀሰው የዚህ ዓለም ገዢ ሰይጣን ጌታ ኢየሱስን ከፈተነባቸው 3 ፈተናዎች ውስጥ አንደኛው እንደዚህ የሚል ነው። ወድቀህ ብትሰግድልኝ እኔ ንግስናንና ክብርን ብርና ወርቅ ሀብትን ምን እልሃለሁ እሰጥሃለሁ። በሌላ አማርኛ ወድቆ በመስገድ ውስጥ የሚያገኘው ነገር አለ ማለት ነው። ጌታ ኢየሱስ ደግሞ መጣና ሰው አለ ስለ ነፍሱ ቤዛ ምን መስጠት ይችላል? እንግዲህ ሰይጣን እንዳትረሳ ወድቀ ስገድልኝ ነው ያለው። ኢየሱስ ደግሞ ይሄ የምትሰግድበት የነፍስህ ማንነት ይበልጣል። ነፍስህን በብርና በወርቅ ምን አትልም አትገዛውም። ሰው ዓለምን ሁሉ አትርፎ ምኑን ቢያጎድል ነፍሱን ቢያጎድል ምን ይጠቅመዋል? ሰይጣን እየጠየቀህ ያለው ልግዛ ያለው እሰጥህና አምጣ ያለው አየ አንዳች የሚበልጥ ነገር ስላለክ ነው ማለት ነው። ያም ነፍስክ ነው። ስትሰግድለት ማለት ራስን ፈቃድን ስትሰጠው ነው። ነፍስን አሳልፈ ስትሰጠው። አያችሁ አሁን ሰይጣን የሚያገኘው ነገር አለ ማለት ነው። የርካሽ ነገር ይዞ መጥቶ ሰጥቶክ የነፍስህ ዋጋን የማያክል ብር ወርቅ ይሄንን ዓለም ሰጥቶክ ሊቀበልህ የሚፈልገው ነገር አለ። ባንተ ውስጥ ኢነርጂ ወደርሱ ጌን የሚያደርገው ማለት ነው። እግዚአብሔር እንደሱ ነው ወይ? እግዚአብሔር ደግሞ በሌላ ሴንስ ዛሬ በጥልቀት የምናየው ማለት ነው። ለኔ መሆን ከፈለክ ራስን ሳይቀር መካድ አለብህ። ራስን መተው አለብህ፣ መስጠት አለብህ። ነፍስህን ነው እሱ ደግሞ ዲማንድ የሚያደርገው። ነፍስህን ስጠኝ፣
ፈቃድን ስጠኝ አምጣ ይላል። እንዴት አምጣ አለ? ሰይጣን ብር ሰጥቶ ነፍስን ሊቀበል ነው። ጌታ ደግሞ በቀጥታ ነፍስን ስጠኝ፣ ያለህን ነገር ሁሉ ስጠኝ፣ ሁሉንም ለኔ መሆን ከፈለክ የኔ መሆን ከፈለክ ይሄንን አድርግ ብሎ እናቱን አባቱን እህቱን ወንድሙን ራሱን ሳይቀር ባይከዳ ለኔ ሊሆን አይችልም አለ። አይችልም አለ። በቃሉ ከሄድን በንግግር ውስጥ ማለት ነው የሚመስለን ምንድነው? ሁለቱም አምጣ ነው ያሉት። ጌታ ጭራሽ ነፍስህንም ነው አምጣ ያለው። ነፍስህን ባትጠላ ለኔ ልትሆን አትችልም ነው ያለው። እና ይከብዳል ይሄ። ጌታም በእኛ መሰጠት የሚጠቀመው ነገር አለ፣ እኛ ራሳችንም በመስጠታችን የሚሆን ነገር አለ። አያችሁ፣ ደቀ መዛሙርቱ ይሄንኑ ነው የጠየቁት። ይሄንኑ ነው ደቀ መዛሙርት ጌታን የጠየቁት። ያ ሀብታም ሰውዬ ከልጅነቴ ጀምሮ ሕጉን ጠብቄያለሁ አለ። ጌታ ወደደው። አንድ ነገር ቀረ፣ ያለህን ሽጥና ለድሆች ሰጥተህ እኔን ተከተለኝ አለ። ና እኔን ተከተለኝ፣ ከኔ ጋር ነው ምን የምትኖረው፣ የኔ ተከታይ ነው የምትሆነው፣ የኔ የምትለውን ነገር ሁሉ ሽጥ ጣል አለ። ሰውየው ሀብታም ነበረና ፊቱ ጠቆረ ይላል። ሰው መስዋዕት ሲጠየቅ ነው ፊቱ የሚጠቁረው ብዙ ጊዜ። ሽጥ ጣል ተው ሲባል ባለፈው ጊዜ ስለ አብርሃም ነበር ሳስተምራችሁ የነበረው። የአብርሃም ህይወት በመስዋዕት ምን ያለ ነው? የተሞላ ነው። የክርስትና የመጨረሻው ኤክስፒሪየንስ ነው መስዋዕት የሚባለው ነገር። ፊቱ ጠቆረ። በጣም ብዙ ሰው በዚህ ዘመን ማለት ነው ስለ ገንዘብ መስጠት ስለ መስዋዕት ሲወራ ፊቱ ይጠቁራል። በትክክል ነው የምነግራችሁ። በጣም ብዙ ሰው ከቸርች ጠፍቷል። አንድ ልጅ ሚዲያ ላይ ሲናገር የሰማሁትን ልንገራችሁ። እንዲህ አለ፣ እኔ ጴንጤ ነበርኩኝ ክርስቲያን፣ እኔ ሰው አሰናክሎኝ ወይ የሆነ ነገር አይቻ አይደለም ማለት አስራት ካልከፈልክ እየተባለ ሲነገር አንድ ጊዜ ቢዝነስ ዘጋሁኝና አስራቱ 3 ሚሊዮን ብር ሆነ አለ። ልጁ ነው የሚናገረው። ከዛ ከቸርች ቀረዋል። ዋይ 3 ሚሊዮኑን አስራት ካልከፈለ ይኮንነው አላ ቸርች ከመጣ ምን ማለት ነው? ስለ 3 ሚሊዮን ብር ብሎ ነው ማለት ነው ልጁ። ጌታ ነይቶ 30 ሚሊዮን ብሩን ግን ማን ነው የሰጠው ሚለውን አያውቅም። ጌታ 3 ሚሊዮኑን ስለሰጠው ደግሞ 300 ይሰጠዋል ማለት አይደለም። ግን ሲፈተን ውስጡ ሲበረበር ፊቱ ጠቆረ፣ አዙሮ ሄደ እንደተባለው ሰውዬ ነው ማለት ነው። ሀብታም ነበረና ነው የሚለው መጽሐፍ። ፊቱ ጠቆረ፣ ደስተኛ አልሆነም። ገንዘቡን ጌታ ሚነጥቀው ነው የመሰለው፣ የሚወስድበት ነው የመሰለው። እና ምን አረገው ይላል መጽሐፍ። ጴጥሮስ ኢየሱስን እንዲህ አለው፣ ዞር ብሎ ጌታ ሆይ እኛ ሁሉን ትተን ተከተልን። እንግዲህ አስቡት፣ ዲማንድ ያረጋል ብያቸዋለሁ ሰይጣን። እግዚአብሔርም አሁን እየጠየቀን ነው፣ ራሱን ያልካደ ለኔ ሊሆን አይችልም እያለ። ጥያቄው ብርና ወርቅ እሰጣለሁ ብሎ ነው። እግዚአብሔርስ ሁሉን ትተን ተከተልን ለሚል ምንድነው የሚለው? ሰው መስዋዕት ሲሰዋ ምንድነው የሚለው እግዚአብሔር? የመስዋዕት ህይወት ስትለምድ ምንድነው እግዚአብሔር የሚለው? መጽሐፍ ሲናገር እንደዚህ ይላል፣ ለኔ ብሎ
እናቱን አባቱን እህቱን ወንድሙን ሚስቱን ራሱን የተወ በዚህ ምድር ላይ 100 እጥፍ በሰማይ የዘላለም ሕይወት የማያገኝ የለም ማለት የለም። በሰማይ የዘላለም ሕይወት ሌላ ቦታ ላይ ስትሄዱ ደግሞ አንተ ራስን ሰዋ ሲል አንተ ራስን በመሰዋት አይደለም እግዚአብሔር የሚጠቀመው። አንተ ስትሰዋ ነው የሚለው እግዚአብሔር። እኔ ባንተ እኖራለሁ። እግዚአብሔር ባንተ ሊኖር ነው መስዋዕት ብሎ የሚጠይቅህ እንጂ እግዚአብሔር ያንተን ፈልጎ አይደለም መስዋዕት የሚልህ። የመስዋዕት ሚስጥር ያልገባው ሰው እግዚአብሔር የሱን ፈልጎ ይመስለዋል። ስለዚህ እግዚአብሔር በሱ ሕይወት ውስጥ መስዋዕት የሚለውን ማንነት ወይንም መስዋዕት ተብሎ የተጠራውን ነገር ለእግዚአብሔር እሱ እንደሚያዋጣ አድርጎ ያስባል። አይደለም። አንተ ስትሞት እሱ ባንተ ሕያው ይሆናል። አንተ ራስን ስትለቅ እሱ ባንተ ይታያል። ነጥቡ ያለው ራሱን ባንተ ለመግለጥ አንተን ማስጣል አለበት እንጂ ነጥቡ ያለው ካንተ እርሱ የሚጠቀመው ነገር ስላለው አይደለም። ወደ አንተ ምን ነገር የለም እኮ አንተ ትሞታለህ ነው የተባልከው። እሱ ባንተ ውስጥ እንዲኖር አንተ ራስን መስዋዕት ታደርጋለህ። አንተ መስዋዕት ስታደርግ እሱ ባንተ ይገለጣል። አንተና እሱ ተደራርባችሁ አትገለጡ። እሱ ባንተ ይገለጥ ዘንድ አንተ ራስን ትጥላለህ ነው፣ ትተዋለህ ነው። ያንተ አያዋጣህም ማለት በጣም ደካማ፣ በጣም ማይጠቅም፣ በጣም ተራ የሆነውን የሕይወት ዋጋህን ልቀቀውና የከበረውን በአንተ ይገለጥ። ስለዚህ ትኩረቱ ለአንተ ጥቅም እንጂ ስለርሱ ጥቅም የምትሰዋው ነገር የለም፣ የምትሰጠው ነገር የለም። ስለሱ ጥቅም ነው የሚል አይምሮ ያለው ሰው አማልክትን ነው እያመለከ ያለው። ብርና ወርቅ ሰጥቶ ነፍስህን የሚገዛ ነፍስህን ስጠኝ የሚለው ግን ባንተ እርሱ ሊኖር ነው። እንደዚህ ነው ክርስትና። ክርስትና ላይ የመስዋዕት ሕይወት የመጨረሻ የክርስትና የክብር ሕይወት ነው። ሰው በመስዋዕት ውስጥ ነው ክርስትናው የሚመዘነው እንጂ ክርስትና የሚመዘነው ቸርች በመመላለስ አይደለም። ቸርች አገልጋይ በመሆን አይደለም። አሸር፣ ዘማሪ፣ ሰባኪ ወይንም ቸርች ውስጥ የሆነ ገንዘብ ኖሮክ የምትሰጥ አስፈላጊ ሰው ስለሆንክ አይደለም። ክርስትና ጥጉ የሚታየው የመስዋዕት ሕይወት ከለመድክ ነው። የመስዋዕት ሕይወት ምትኖር ከሆነ ነው። መስዋዕት የሚባለውን ነገር አንደርስታንድ አድርገ በመስዋዕት መኖርን ላይፍክ ላይ የምትለማመድ ሰው ከሆንክ ክርስትና ክራሱ ፒክ ላይ ደርሷል ማለት ነው። በጣም ጌታ ወደሚፈልገው የሕይወት ክብር እየገባህ ነው። ያ ነው ማንነትህን የሚያሳየው። እስኪ ሐዋርያው ጳውሎስ ስለ መስዋዕት ፊልጵስዩስ ላይ የሚናገረውን እንስማ። አዎን አለ ፊልጵስዩስ ምዕራፍ 3 ቁጥር 8 አዎን በእውነት ከሁሉ ይልቅ ስለሚበልጥ አለ። ከሁሉ ይልቅ ስለሚበልጥ ስለ ክርስቶስ ኢየሱስ ስለ ጌታዬ ዕውቀት ነገር ሁሉን ጉዳት እንዲሆን
ጉዳት እንዲሆን አንደርስታንድ አደረጋችሁት? እንግዲህ አይኑ ያልተከፈተ ሰው ይሄንን ቃል በትክክል ላይረዳኝ ይችላል። ጳውሎስ ሰዋሁ ምናምን አይደለም የሚለው ከሁሉ ይልቅ ስለሚበልጥ አለ። የሚበልጥ ነገር ወይ አይቼ የሚበልጥ ነገር ገብቶኝ የሚበልጥ ነገር ፈልጌ የሚበልጥ ያ የሚበልጠው ነገር የጌታችን የኢየሱስ ክርስቶስ ዕውቀት ነው አለ። የሱ ማንነት ነው። ስለ ጌታችን ስለ ኢየሱስ ክርስቶስ ዕውቀት ነገርን ሁሉን ነገር እንደምን ቆጥረዋለሁ አለ? እንደ ጉዳት ቆጥረዋለሁ። ምን ማለት ነው? ይሄ የከበረ የሚባል እጄ ላይ ያለ የሚበልጥ የሚባል ፈሪሳውነት ቢሆን ታዋቂነት ቢሆን ብርና ወርቅ ቢሆን ምንም ነገር ይሁን አለ እንደ ጉዳት እቆጥረዋለሁ። ዋጋ የላቸውም እኔ ጋር አለ። ለምን? የሚበልጥ ነገር ስላየው ወይንም የሚበልጥ ነገር ስላወኩኝ ነው። እስኪ የሚበልጠውን እንመልከተው። እንደዚህ አለ፣ ዕውቀት ነገር ሁሉን እንደ ጉዳት እንዲሆን እቆጥራለሁ፣ ስለርሱ ሁሉ ተጎዳው ሲል እየተረጎመ ያለው ሳክሪፋይ አረኩት ማለት ነው። ስለርሱ ሰዋሁት፣ አረድኩት፣ ስለሱ ተጎዳው፣ ስለሱ ይሄንን ነገር ጣልኩ። ዋጋ የነበረውን ረብ የነበረውን እስኪዩት እንቀጥለው። ስለርሱ ተጎዳው ክርስቶስን አገኝ ዘንድ በክርስቶስ በማመን ያለውን ጽድቅ ማለት እንጂ በእምነት ከእግዚአብሔር ዘንድ ያለውን ጽድቅ እንጂ ከሕግ ለኔ ያለውን ጽድቅ ሳይሆንልኝ በእርሱ እገኝ ዘንድ ይሄንን እንደ ጉድፍ የቆጠርኩት እንደ ጉዳት የቆጠርኩት የተውኩት ለምን እንደሆነ አውቃችኋል አለ ጳውሎስ። በእርሱ እገኝ ዘንድ እርሱን ምንል ዘንድ አገኝ ዘንድ ሳክሪፋይ ያረኩ ያለውት በዚያ ያለውን ለማግኘት በክርስቶስ በማመን ያለውን ለማግኘት በክርስቶስ እምነት ውስጥ ከሁሉ የሚበልጠውን ለመገናኘት ለመካፈል ለመቀበል ነው። እሱን ለማግኘት ስል ነው። ኢየሱስ ጌታ ነው። እርሱን አገኝ ዘንድ ተጎዳው እንደ ጉድፍ ቆጠርኩት አለ። በእርሱ እገኝ ዘንድ ሁሉን እንደ ጉድፍ እቆጥራለሁ። እቺ ቃል በጣም ከባድ ናት። ሀብትህን እንደ ጉድፍ ትቆጥራለህ? ሀብትህን፣ ቤትህን፣ መኪናህን፣ ንብረትህን አለኝ የምትለውን ነገር ወደ ውድድር መጥቶ ስለ ጌታ ስለ ኢየሱስ ክርስቶስ ሲሆን ክርስቶስ ከሁሉ ይልቅ በልጦብሃል ስለሚበልጥ ይላል። እንደ ጉድፍ ትቆጥረዋለህ፣ ትተወዋለህ። እኛም የሚመስለን ምን መሰላችሁ? አንድ መከራ መጥቶ የጭንቅ ቀን መጥቶ የፍርሃት ቀን መጥቶ በዛ ጭንቅ ቀን ውስጥ ቤታችንን የሚያስጠለን ነገር ከመጣ ለጌታ ብለን እንከፍላለን ምንለው ነገሩን ያረድነው ለት ይመስለናል። ሰዋን የሚባለው አረድን የሚባለው ችግሩ ካልመጣ አይታየንም። አንደርስታንድ ታረጉኛላችሁ? የመስዋዕት ህይወት አልለመድንም። ችግሩ ካልመጣ ችግር መጥቶ ቤቱን ካላስጣለ ለሱ ብዬ ቤት ተውኩ ካላልክ ጴጥሮስ ጀልባውን ትቶ ነው ሄደ። ጥያቄው ውስጥ መጀመሪያ የመስዋዕት ህይወት ላይ የደረሰ ዕውቀት አለ ወይ? ሁሉ ጊዜም የህይወት ግብ ክርስቶስ ነው ወይ? ክርስቶስን ነው ወይ ዓላማ አድርገህ ያስከው? ግብ አድርገህ ያስከው? የመጨረሻ አድርገህ ያስከው ማንን ነው?
ሕይወትክ ላይ አንድ ሰው ምን አለ በበረከትና ብልጽግና ያልተፈተነ ክርስትናቸውን የሚለኩት በመከራ ሕይወታቸው ነው አለ። ያው እንደምታውቁት ኢትዮጵያ ላይ የመከራ ሕይወት ፈትኖናል። ደርግ መጥቶ ያሰረን ሃሌሉያ ስትል እስር ቤት ያስገባ ወፌላላ ገልብጦ እየገረፈ እየገደለ ስሙን የሚጠራውን ሰው በድንጋይ እየተወገረ እዚያውን በሰላም ነው ያለነው አይደል? ያኔ ቢሆን አላፊ አግዳሚው ድንጋይ እየወረወረ መስታወትን እየሰበረ አንተ ደግሞ ይሄንን መከራ ሲያሳዩ በልህ ጨክነ መከራውን ዘመኑን ትግሉን ቀጥለ አልፈ ስለ ጌታ ብለ ተፈንክተ ተመተ ንብረት ተወስዶ ተገርፈ ዘመን አለፈ ሰዋ ያን ጊዜ ክደትን እንዲህ ብለ ማለት ኢየሱስ ያድናል ብለ ቆመ። ከዛ ዘመን መጣ። ባለስልጣን ሆነ ሀብታም ሆነ እንኳን ሊወረውሩብህ ሲያከብሩ ክብር ሲሰጡ ስትሰበሰብ እነሱ እኮ ደስ ይላሉ እያሉ ጠግ ቆመው ሲያዩ ቀጠልክ። ይኸውላችሁ ፊልጵስዩስ ላይ እንሂድና እንመልከት። አሁንም የመስዋዕት ሕይወት ምነግራችሁ ሐዋርያ ጳውሎስ በፊልጵስዩስ ምዕራፍ 4 እንደዚህ የሚል ቃል ተጠቀመ። ቁጥር 11 ይህንን ስለ ጉድለት አለለም የምኖረው ኑሮ ይበቃኛል ማለት ተምሬያለሁ፣ መዋረድን አውቃለሁ አለ። ቀደም ያለው ያዋረዱን መብዛትን አውቃለሁ አለ። በእያንዳንዱ ነገር በነገር ሁሉ መጥገብንና መራብንም መጉደልንና መብዛትንና መጉደልን ተምሬያለሁ። አንድ ነገር ነው ፈተና አይደለም፣ ሁለት ነው። አንዳንድ ሰው በመራብ ውስጥ ከቸርች አይጠፋም፣ ከጸሎት አይጎድልም። መራቡን ስለ ክርስቶስ ዋጋ ከፍሎ በመራብ ውስጥ ተስፋ ስለሌለ ድንገት ጌታ ከረዳኝ ብለህ እኮ ራሱ ችግሩን ለማለፍ ይሆናል እኮ መስዋዕት እየከፈልክ ያለ። ያውም የመራብና የመሰደድ የመከራ ሕይወት መስዋዕት የሚለውን ሐሳብ አይተካው። ለምን? ከመከራ እንዲያድን ቄስ በሊና ሲናገሩ የሰማሁት ልንገራችሁ። በደርግ ጊዜ ስደት ላይ ሆነው አዳር ነው የሚጸለየው፣ ቀን አይሰበሰቡ፣ አዳር ነው የሚማሩት እና አንድ ሰው ነው ወደ ቤት የሚገባ። ገቡና መጸለይ ተጀመረ። ሲጸለይ አንዱ ተነካ ማለት ሃሌሉያ ሃሌሉያ ሲል ሄደና የሚመራው ሰውዬ ቆንጠጥ አረጋው። ምን ሃሌሉያ የሚባልበት ዘመን አይደለም፣ አርፈ ጸልይ። ይገባችኋል? መከራው ነው እንድትጮህ ያረጋል። ረሃቡ ነው እንድትጮህ ያረጋል። ሰዎች አንተ መግፋታቸው ነው መሰደብ ነው እንድትጮህ ያረጋል።
መጠላትህ ነው ወደ ጌታ እንድቀርብ ያረጋል መዋረድንም አለ ማጣትንም መራብንም አውቃለሁ አለ አዎ አንዱ ሳክሪፋይ የመስዋዕት ህይወት ነው ግን ድንገትም ከዚህ መከራ ለመውጣት ብለ ይሆናል እየጮክ ያለ እና ህይወትክ መስዋዕት ሳይሆን የርዳታ ጥሪ ነው ነገር ግን መከራ ወይንም መስዋዕትነት በአንድ ነገር ላይ አይመሰረትም ጳውሎስ ምን አለ መጥገብንም መብዛትንም አውቃለሁ አያችሁ የመስዋዕት ህይወት የክርስትና ቶፕ ሌቭሉ ነው ሲባል ክርስትና ወደ በረከት መግቢያ ብቻ አይደለም ወደ በረከት እንድትገባ አይደለም እየሰዋህ የምትሄደው በረከትን ራሱን ተሰዋዋል ለምን ቀደም ነግሬያችኋለሁ ስጀምር የእግዚአብሔር ዓላማ እንደ ሰይጣን አይደለም ወድቀ ብትሰግድልኝ እጨምርልሃለሁ ሚል ሐሳብ የለውም እግዚአብሔር ወርቅ ሰጣለው ብር ሰጣለው ሚል ሐሳብ አይደለም እግዚአብሔር አንተ ሁሉን ተው እኔ ባንተ እኖራለሁ ነው የእግዚአብሔር አጀንዳ ኢየሱስ ባንተ በመስዋዕቱ ውስጥ ባለፍክ ቁጥር እግዚአብሔር ባንተ መኖር ነው እንጂ የሚፈልገው መስዋዕቱ ለእግዚአብሔር አንዳች መታዋጣለት እግዚአብሔር ደግሞ በዛ መስዋዕት ምክንያት ላንተ ሌላ ነገር የሚመልስልህ አይደለም የእግዚአብሔር የመስዋዕት ጥያቄ የመስዋዕት ህይወት ሁሌም ዲማንድ የሚያደርገው እግዚአብሔር not I but Christ እኔ አልኖርም ክርስቶስ በኔ ይኖራል ሚለውን ነው በመስዋዕት ባለፍክ ቁጥር ክርስቶስ ባንተ እንዲኖር ነው መቼ ነው ከዚህ መከራ መታወጣኝ አይደለም ከክርስቶስ ጋር አብሬ መከራ እየተቀበልኩ ራሴን በመከራውስ ማሳልፈው ክርስቶስ በኔ እንዲኖር ነው ቀጥሎስ አዎ ከፍታም ላይ በወጣ ለምሳሌ በጣም ብዙ ባለስልጣኖች ቸርች ውስጥ ሲያገለግሉ የነበሩ ናቸው አሁን ያሉት ሲያገለግሉ ሲተነበይላቸው ዋጋ ሲከፍሉ እግዚአብሔር ቃል ሲናገራቸው ሲነቃቁ ከዛ በኋላ ያው ሲስተም ውስጥ ስላሉ ወጥተው ጌታም እንደተናገረው ከመሆናቸው በፊት እንደተናገረው እንዳላቸው ወደ ፖዚሽን መጡ መጸለይ ያቆማሉ ቸርች መካፈል ያቆማሉ መጽሐፍ ቅዱስ ማንበብ ያቆማሉ ፌሎሺፕ ያቆማሉ ሌላ ቦታ መዋል ይጀምራል ስታንዳርዳቸው ከፍ ስለሚል በዛ በስታንዳርዳቸው ከፍ ባልን ባሉበት ልክ መዋል ይጀምራል ይሄንን ምን ማለት ነው መስዋዕት የሚባለው ነገር መከራን ለማለፍ ነው ማለት መከራው ላይ ነው መስዋዕትነት ከፈልኩ ምትል ምንድነው የከፈልከው የመከራ መስዋዕት የመፈተንን አቅም አያሳይም መስዋዕት የሚያሳየው በከበርክ ቀን በነገስክ ቀን አሁንም በመከራክ ውስጥ እኔ አልኖርም እሱ በኔ ይኖራል ብለህ እንደነበረው በክብርህም ቀን ማን ነው ማንተ መታየት ያለበት ክርስቶስ እሱ ይኖራል በክብርህም ቀን ማለት በስልጣንህም ቀን እሱ ነው የሚኖረው ለዚህ ነው ጳውሎስ መራብን አውቃለሁ መጥገብን አውቃለሁ መብዛትን አውቃለሁ መጉደልን ተምሬያለሁ አለ ወይ ነው መንገድ ነው አለና ኃይልን በሚሰጠኝ በክርስቶስ ሁሉን እችላለሁ ሁሉን ይችላል ወገኖቼ ለእንተም ብላችሁ አይደለም መስዋዕት መስዋዕት ወይንም የመስዋዕት ህይወትን ምትለምዱት የመስዋዕትን መርህ ምትከተሉት
አንዳች እግዚአብሔር ስለጎደለው ለሰጡት ብላችሁ አይደለም። ሁለት ደግሞ ከእግዚአብሔር አንዳች ነገር በመስዋዕት ምክንያት ስለሚለቀቅላችሁ አይደለም። የመስዋዕት ህይወት ስታንዳርዱ ሁሌም እርሱን ወደ መምሰል እንድታድጉ ነው። ከሱ ጋራ እንድትተባበሩ ነው። እሱ በእናንተ መኖር እንዲችል ነው። የሱ መገለጥ በእናንተ ህይወት። ለምሳሌ ተመልከቱት። መጽሐፍ ምን ይላል? ክርስቶስ ለኃጢአት አንድ ጊዜ ተሰዋ ይላል። አሁን አለ በህይወት መኖርን ለእግዚአብሔር ይኖራል። ክርስቶስ በመስቀል ላይ ሲሰዋ እግዚአብሔር ስለሌሎች ቤዛ እንዲሆን የመስዋዕትን ህይወት ነው የሰጠው። መጽሐፍ መስዋዕት ብሎ ይጠቅሰዋል አይደለም? ገላትያ መጽሐፍ ምዕራፍ 5 ላይ ክርስቶስ ራሱን መባና መስዋዕት አድርጎ እንዳቀረበ ይላል። መስዋዕት ሆኗል ክርስቶስ ለብዙዎች ቤዛ ሊሆን መስዋዕት ከሆነ በኋላ አሁን የሚኖረው ማን ነው? አሁን በክርስቶስ ውስጥ የሚታየው ማን ነው? እስኪ ያችን ጌቴሰማኒ ያስበው። እዛች ጌቴሰማኒ ላይ የቀረበችለትን ጽዋ ብትፈቅድ ከኔ ትለፍ ብሎ የእግዚአብሔር ፈቃድ ሆነና ኢየሱስ የእግዚአብሔርን ፈቃድ አደረገ። ጠጥቷት አላለፈችም፣ ጠጣት። መጽሐፍ ቀጥሎ ምን ይላል? እግዚአብሔር በእርሱ ይገለጥ ዘንድ በቀኙ አስቀመጠው። የእግዚአብሔር የራሱ ምን ሆነ? ክርስቶስ ወራሽ ሆነ። አሁን ኢየሱስን በምድር ላይ እንደምታውቁ አይደለም የምታውቁ። የመለኮት ሙላት ሁሉ በምን በሱ እንዲሆን እግዚአብሔር ምን ብሏል? ፈቅዷል። በሌላ አማርኛ እግዚአብሔር አብ በእርሱ ተገልጧል። አሁን የክብር ስም ኢየሱስን ስሟት ጭንቃል። ለእግዚአብሔር አብ ክብር ምላስ ሁሉ ኢየሱስ ጌታ እንደሆነ ይመሰክራል። ለማ ክብር? ለእግዚአብሔር አብ ክብር። የመስዋዕት ህይወት፣ የመስዋዕት ልምምድ፣ የመስዋዕት ኑሮ፣ የመስዋዕትን መንገድ መሄድ ወገኖቼ በክርስትና ውስጥ ሰው ተፈትኖ ትልቅ ደረጃ ላይ ሲደርስ ማለት ነው። ክርስትና ማቹር አደረገ። በቃ እንዴት የበሰለ ፍሬያማ ክርስትናና ህይወት ነው ሚኖረው ሲባል ሰው መስዋዕትን ሲለምድ ነው። መስዋዕትን ሲለምድ በጸሎት ሰዓት እንዴ መስዋዕት ሲባል ያው መባና አስራት ነው ትዝ የሚለን። አይ እንደሱ አይደለም። ኖት አይ የሚለው እኔነቱን የጣለው የመስዋዕት ህይወት ያለመደ ሕፃን ነው። ለምሳሌ ልጅ 5 ዓመቱ እያለ ራስህን ቻል ከዚህ በኋላ ልብስ አልገዛልህም ትለዋለህ? አትለው። ልብስ ትገዛለታል። ትምህርት ቤት ታስተምረዋል። ልጅ 40 ዓመት ሞልቶት የመጨረሻ ተመርቆ ትልቅ ሰው ሆኖ አሁንም ካንተ ነው የሚጠብቀው አይደለም። ሄዶ ሰርቶ ህይወቱ ማቹር ማረጉን የሚያሳየ የራሱ ገቢ ፈጥሮ አንተ ባትኖር እሱ መኖር የሚችልበት የህይወት አቋም ላይ ደርሶ ነው። ያኔ ነው የተሳካለ ልጅ የሚኖርክ። ያ ማለት እኮ በራሱ አርዶ በራሱ ሰውቶ በራሱ አድኖ ተሯሩጦ ዋጋ ከፍሎ ሲያመጣ ነው። አስባችሁታል? ቤተክርስቲያን ውስጥ እንደ ሕፃን ልጅ ሁሉ ጊዜ ጌታን አርግልን ስትሉት ሁሌ ህይወታችሁ ወደ መስዋዕት የማያድግ ሁሌ
ብሌም የምታረጉ እግዚአብሔር አላረገልኝም አልሰራልኝም አላለኝም ክርስትና ስቴጅ አለ አንደኛውን ስቴጅ ስታዩ ለምኑ ይሰጣቸዋል ለምኑ ለሚለምን ሁሉ ይሰጣዋል አባት ልጁን እንደሚሰጥ ይሰጣዋል ከለመንክ ይሰጣል አለ ፈርስት ስቴጅ ነው ሁለተኛው ግን አንኳኳ ይላል you have to knock ለምን ብቻ አይደለም በቃ ስለምን ይሰጣል አይደለም አንኳኳ ማለት በሌላ ሳይድ ያለ እስኪ ከፍተልህ መጠብቀው ህይወት ነው አንኳኳ ይከፈትልህ ሶስተኛው ላይ ሲደርስ አትለምንም አታንኳኳም ፈልጉ ውጡና ታገኙም አላችሁ ፋይት ታረጋለህ ትፈልጋለህ ያንኳክተም ይከፈት አይደለም ይሄ ለምንም ይሰጣ አይደለም ይሄም ወተ በፍለጋ ውስጥ የከለከለን የሸፈነን የጋረደን እየተቃወምክ እያፈረስክ እየተዋጋ ምትወርሰው ነው ፈልጉ ታገኙም አላችሁ ማቹር ማድረግ የሚታወቀው ሳክሪፋይ ያረክ እየሰዋ ስትሄድ ነው ክርስቶስ እየበለጠብህ ስትሄድ በአንተ ውስጥ ሆኖ ሲዋጋ ነው ላሳያችሁ ከግብጽ ምድር ሲወጡ አንድ ድንጋይ ወርውረዋል አንድ ድንጋይ ሰላማዊ ሰልፍ ወጥተዋል ፍሮን ልቀቀን ብለው አልወጡም ሙሴ ብቻ ነው ታምር ያደረገው አስሩም ታምራት የእግዚአብሔር ፋሲካ አድርገው ከወጡ በኋላ በመድረ በዳ በነበረው ህይወት ሁሉ ማነው ሲታገል መታዩት ፍሮኔል እግዚአብሔርና ህዝቡ ነው የሚታገሉት ህዝቡን አስተማራቸው እምነትን አሰለጠናቸው አካሄድን አሳያቸው ሳይዘሩ ማጨድን ቃሉ እውነት መሆኑን ፈተናቸው መረመራቸው በመከራ ቀን ይላል መጽሐፍ በዛ ባለፉበት ቻሌንጅ ውስጥ ተፈተኑ አለፉ ከናን ሲገቡ እግዚአብሔርና ህዝቡ ነው አለ እሺ በታምራት ተዋጋላቸው ይላል አይልም ማን መዋጋት ጀመረ ህዝቡ መዋጋት ጀመረ ኢያሱ መዋጋት ጀመረ ጦርነት እየወጡ ከተሞችን መውረስ ጀመሩ አዎ እግዚአብሔር አብሯቸዋል አሁን በእነሱ ሆኖ መጀመሪያ እነሱ የሉም እሱ ብቻውን ተዋጋላቸው በኋላ ራሱን በእነሱ ውስጥ ለማኖር ከነሱ ጋር ታገለ እምቢ ያሉ በሐሳባቸው የሳቱ ከሱ ተለዩ ያመኑት በእነርሱ ኖረ አሁን ሲዋጋ በእነሱ ይዋጋል እንዲህ ነው ክርስትና ለመዳን ምንም የከፈልከው ነገር የለም ምትከፍለውም ነገር የለም እሱ ብቻውን ነው በመስቀል ላይ ሞተው ደቀ መዛሙርት እንኳን አረዱትም አብረውት ኖረዋል ያቺን የቤዛ ቀን ግን ብቻውን ነው የሞተው ብቻውን ነው መስዋዕት የሆነው በሚቀጥለው ሲያገኛቸው ግን እምነት እንዲኖራቸው ያሰለጠናቸው በእምነት መንገድ ያስተማራቸው ያንኑ መሆን እንዲችሉ ቀጥሎ እሱ እነሱ ውስጥ ገብቶ ለዓለም ራሱን ማሳየት ጀመረ በእነሱ አድሮ መዋጋት ጀመረ በእነሱ ጽድቁን መግለጥ ጀመረ ክብሩን መግለጥ ጀመረ
ኃይሉን መግለጥ ጀመረ። በእነሱ ስለነሱ በራሱ ነው የሰራው። አሁን ግን እንዲወርሱ ወደ ዓለም ሲልካቸው በእነርሱ ራሱን ነው የገለጠው። ክርስትና ስቴጅ አለ። መስዋዕትነት ወይንም የመስዋዕት ልምምድ ህይወት መስዋዕት የሚባለው ነገር የፍቅርህን መጠን ነው የሚያሳየው። ለሱ የመሰጠትን መጠን ነው የሚያሳየው። ከሱ ጋር የመስማማትን መጠን ነው የሚያሳየው። አንተ እንደሌለ እሱ ባንተ እንዳለ ነው የሚያሳየው። ግቡ ይሄ ነው፣ ሌላ ግብ የለውም። ማቴዎስ ወንጌል ምዕራፍ 28 ቁጥር 19 እንግዲህ ሂዱና አሕዛብን ሁሉ በአብ በወልድ በመንፈስ ቅዱስ ስም እያጠመቃችኋቸው ያዘዝኳችሁን ሁሉ እንዲጠብቁ እያስተማራችኋቸው ደቀ መዛሙርት አድርጓቸው። ደቀ መዛሙርት አድርጓቸው። ክርስትና ወዴት ነው የሚያድገው? ወደ ደቀ መዝሙር። ግቡ ምንድነው? ደቀ መዝሙር። አንድ ሰው በክርስትና በጣም እየበሰለ እያደገ ሄዷል ሲባል በጣም ከዘፍጥረት እስከ ራዕይ ጠቅስ ያውቃል ማለት አይደለም። ዕውቀት የራሱ ክፍል አለው። በጣም መንፈስ ይገልጣል፣ የጸጋ ስጦታዎች አሉት። ትንቢት ሲናገር፣ ፈውስ ሲያደርግ፣ ጥበብ ሲያወራ፣ መንፈስን መግለጥ ለእያንዳንዱ ለጥቅም ይሰጠዋል የሚለውን 9ኙን የመንፈስ መገለጦች ሲገልጥ አይደለም በጣም አደገ ማቹር አረገ የሚባል። እንዳትሳሳቱ፣ የቤተ ክርስቲያን መሰረታዊ ትምህርት ተምረ ስትጨርስ ደቀ መዝሙር የሚባል ትምህርት ወስደ እሱን ስለተመረክ አይደለም ደቀ መዝሙር የምትሆነው። ደቀ መዝሙር የምትሆነው ፕራክቲካሊ አሳይቷል። ማንም ደቀ መዝሙሬ መሆን ቢፈልግ ብሎ ማለት ነው። መሆን ቢፈልግ ዛሬ ጌታን ያገኘ ሰው ምንም ስለ ክርስቶስ ስለ ክርስትና የህይወት ሚስጥርና ዓላማ ሳይገባው ያለህን ተውና ስለ ኢየሱስ መከራ ተቀበል ብትለው አይሆንም፣ አይቀበልም። ሕፃን ስለሆነ መከራ አይችልም፣ አይቋቋምም። ወይንም ከብር ጌታ ይበልጣል ብትለው ፈገግ አይልም። ብሬ ነው የሚበልጥ ነው የሚለው። ያንን ህይወት መለማመድ አይችልም። ይኸውላችሁ እያስተማራችኋቸው ደቀ መዛሙርት ያርጓቸው ሲል ወደ ደቀ መዝሙርነት የሚደርስ ሰው ህይወቱ ነው የመስዋዕት ህይወት የሚሆነው። ኑሮው ነው የመስዋዕት ኑሮ የሚሆነው። ወደ ክርስቶስ በተጠጋ ቁጥር፣ ወደሱ ደቀ መዝሙርነት በመጣ ቁጥር የደቀ መዝሙርነት መለኪያ የመስዋዕት ህይወት ነው፣ የመስዋዕት ልምምድ ነው፣ የመስዋዕት ኑሮ ነው። ከጎን ላለው ሰው ምን ብትሆን የተጠራኸው ለደቀ መዝሙርነት ነው በለው። ምንም ሁን የክርስትና የመጨረሻ ግብ በረከት ተትረፍርፎል ቢሊየነር እንድትሆን አይደል። ሚሊየነር ሆነ ከሌ እግዚአብሔር እኮ ባረከው he so blessed በቃ በጣም በረከት ተትረፈረፈለት ብለህ ክርስትናን ቶፕ ላይ እንደወጣ ሰው አድርጋ አትወስዱ። አንድ ሰው ከቴዎሎጂ ትምህርት ቤት ተመረቀ እኮ ዶክተር ተብሎ ተጠራ ብለህ ክርስትናን ቶፕ ላይ ወጣ ማለት አችልም። የመጨረሻው ግብ ደቀ መዛሙርት አድርጓቸው።
ሚሆኑት ነው። ደቀ መዛሙርት ያድርጓቸው። ደቀ መዝሙር ላይ የደረሰ ሰው ደግሞ ስለ ገንዘብ ወይንም ስለ ራሱ ህይወት ወይ ስለ እናቱ ወይ ስለ አባቱ ወይ ስለሆነ ነገር አያስብም። መለኪያ ስታንዳርዱ አይደለም። ስለ ሰዎች ክብሬ ተነካ ብሎ አይነጫነጭም። እሱ የለማ። ደቀ መዝሙር ከተደረገ ሰው ምን ሆኗል ተብላችሁ ስትጠይቁ ክርስቶስ በሱ ይኖራል። እሱ አይኖርም፣ ክርስቶስ በሱ ይኖራል። እስኪ እንሂድና እንመልከተው። እንዲህ ይላል ሉቃስ 14:25 ሉቃስ 14:25 ብዙ ሕዝብም ከእርሱ ጋር ይሄዱ ነበር። እንግዲህ እንዳትረሱ ይሄ የሕዝብ ጉዳይ በጣም ለብዙዎቻችን አስቸጋሪ ነው። የሕዝብ ጉዳይ ብዙ ሕዝብ የሚከተለው ነገር ነው እኛ እውነት የሚመስለን ወይንም ከብዙ ሕዝብ አንፃር ነው ስኬታችንንም የምንተረጉመው። ጌታ ኢየሱስ በጣም ብዙ ሕዝብ ስለተከተለው በቃ ሰክሰስፉል ነኝ እነኚህም ሰዎች ወደምፈልገው ነገር መተውልኛል አላለም። ብዙ ሕዝብም ከእርሱ ጋር ይሄዱ ነበር። ስሙ እንግዲህ ያው ዘወር ብሎ እንዲህ አላቸው። አስባችሁታል? እንዲህ ቀላል አድርጋችሁ እንዳትቆጥሩት አንድ ምሳሌ ልንገራችሁ። ዮሐንስ ወንጌል ምዕራፍ 6 ላይ ዮሐንስ ወንጌል 2 ቀን ሙሉ የተከተለው ሕዝብ ይርባቸዋል ተብሎ በቃ እንዲሄዱ አሰናብታቸው የተባለው ሕዝብ የተከተሉት ማለት ነው 5000 አባወራ ነው። 5000 አባወራ እማወራ አልተቆጠሩም። ልጆች ይዘው ነው የመጡት። ቢያንስ 15000 ሰው ሚሆን ነው እየተከተለ ያለው ማለት ነው። ብዙ ሕዝብ ሲከተሉ ሲባል ኖርማል እንዳይመስላችሁ ነው። ይሄ ሁሉ ሕዝብ እየተከተለው ዞር ብሎ እንዲህ አላቸው። ዘወር ብሎም እንዲህ አላቸው፣ ማንም ወደኔ የሚመጣ ቢኖር አባቱን፣ እናቱን፣ ሚስቱን፣ ልጆቹን፣ ወንድሞቹን፣ እህቶቹን የራሱን ሕይወት እንኳን ሳይቀር ባይጠላ ወይንም ሳክሪፋይ ባያረግ ደቀ መዝሙሬ ሊሆን አይችልም። ምን እንዳለ ሰማችሁ? የክርስትና የእድገት ጥግ ደቀ መዝሙር መሆን ነው። ደቀ መዝሙር መሆን ደግሞ በሱ ትምህርት ምንድነው አለ? ሳክሪፋይ ማድረግ ነው። እናትን፣ አባትን፣ እህትን፣ መሬትን፣ ያለህን ራስህን ሳይቀር። ደቀ መዝሙር ምንድነው? ዮሐንስ ወንጌል ላይ ምዕራፍ 8 ላይ እንሄድና አንድ ቃል እንዲሁ ደቀ መዝሙር በሚለው ሐሳብ እንመልከት። ይሄ ዮሐንስ ወንጌል ምዕራፍ 8 ታውቃላችሁ። ጌታ ኢየሱስ ያቺን ሴት የተናገረበት፣ ከዛ የዓለም ብርሃን ነኝ ያለበት፣ ከዛ አብ መስክሮልኛል ያለበት፣ ከዚህ ዓለም አይደለሁም እኔ ከላይ ነኝ ያለበት፣ ከዛ በኋላ አመኑት ይላል ቁጥር 30። ይህንን ሲናገር ብዙዎች በእርሱ አመኑ። ስኬት አይደል? ይህንን ሲያስተምራቸው ብርሃን መሆኑን ምናምን መሆኑን ከአብ እንደመጣ አብ ስለሱ እንደሚመሰክር እነሱና
እሱ ልዩነት እንዳላቸው መጽሐፍ ሲናገር በጣም የሚገርም ትምህርት 3 ጉዳይ ነው ያስተማረው። የመጀመሪያው ያቺ ያመንዝራ የተያዘችው ሴትዮ ሊወግሯት ሲሉ ያሉገረበት፣ ሁለተኛው እኔ ዓለም ብርሃን ነኝ ብሎ ስለ ምስክርነት፣ ሶስተኛው እናንተ ከዚህ ዓለም ናችሁ እኔ ከዚህ ዓለም አይደለሁም ብሎ እነኚህን 3 ነገሮች አስተማረ። ቁጥር 30 ላይ ይህንን ሲናገር ብዙዎች በእርሱ አመኑት። አያችሁት? አሁን ምንድነው ኢየሱስ እየሆነ ያለ? ስኬታማ ነው፣ ሰበከ፣ አመኑት። ኢየሱስ ግን ግቤ ይሄ ነው አላለ። ቸርች መመላለስ ነው ግቡ አላለ። በእምነት መፈወስ ነው ግቡ አላለ። ወይንም ስለኔ ብሎ መሰደብ ነው ግቡ አላለ። ክርስትና ስታንዳርዱን ፊት ማድረግ የሚታወቀው ኢየሱስ በሚፈልገው ልክ ስትሆን ነው። እና እንዲህ አላቸው በእርሱ አመኑ ሲል ቁጥር 31 ኢየሱስም ያመኑትን በእርሱ አመኑ ያመኑትን አይሁድ በቃ በማመን ተቆማላችሁ፣ አመናችሁ እኔ የዓለም ብርሃን እንደሆንኩ፣ አመናችሁ እኔ ኃጢአትን ይቅር እንደምል፣ አመናችሁ አብ እኔን እንደላከኝ እንደሚመሰክርልኝ፣ በቃ ይሄ ነው ክርስትና አመንኩ ብለህ የምትኖረው። አይ አይደለም አለ ኢየሱስ። ያመኑትን እንዲህ አላቸው እናንተ በቃሌ ብትኖሩ በእውነት ደቀ መዛሙርቴ ናችሁ። ምንም ጥርጥር የለው። በቃል ለመኖር መስዋዕትነት ነው። ደቀ መዝሙርነት መስቀሉን ተሸክሞ መምጣት ነው። መከራ ነው አላልኩኝ። መስቀሉ መከራ ስለሆነ ሰዎች ደቀ መዝሙርነትንም ከምን ጋር ያያይዙታል? ከመከራ ጋር ያያይዙታል። ያው መከራ እኔ አንዳንድ ጊዜ መስዋዕት ነው ብለ ለማመንም ይቸግራል። ለምንድነው መከራን መስዋዕት ነው ብለ እንዳታመንም ያረገ? ሰው ሲቸገር ሁሌ ወደ እግዚአብሔር ከችግሩ ለመላቀቅ መቅረቡ ምን አይቀርም። ነገር ግን መከራውም ይሁን ወይንም መክበሩ የክርስትና የመስዋዕት ህይወት ባለጠጋም ሆንክ ደሃ፣ ክብርም ሆንክ የተዋረድክ፣ አገኘህም አጣህ፣ አሳደዱህም አከበሩ፣ የደቀ መዝሙር ህይወት እኔ አልኖርም እርሱ በእኔ ይኖራል የሚል ነው። ይሄ ነው የመስዋዕት ህይወት። ብሩን ራሴ ይችለዋለሁ፣ ድህነቱን ደግሞ ቻለልኝ እባክህ መስዋዕት ነው አለለም። ብራተ ስትቸገር ቸርች ላይ የጸለይክ እየጮክ ከዛ ብሩ እንደ ጎርፍ ሲመጣ ደግሞ ቸርቹንም ምኑንም ለቀቅ አርገ ምትኖር ከሆነ እሱ ወደ ደቀ መዝሙርነት እያደክ አይደለም። ችግርህን ለማላቀቅ ነበር የፈለግ። የመስዋዕት ህይወት ግን ወደ ደቀ መዝሙርነት ነው የሚያድገው። ደቀ መዝሙር መሆንህን ነው የሚያሳይ። እና ጌታ ምን አለ? በእውነት ደቀ መዛሙርቴ ናችሁ፣ እውነትን ታውቃላችሁ፣ እውነት አርነት ያወጣችኋል። ደቀ መዝሙር መሆን ኢሳይያስ ላይ እንሄድና በብሉይ ኪዳን አንድ ጥቅስ ብቻ ነው ያለው ታውቃላችሁ፣ ደቀ መዝሙር የሚለው ፊደል ኢሳይያስ ምዕራፍ 8 ላይ እሱም ትንቢት ነው። ቁጥር 16 ምስክሩን እሰር በደቀ መዛሙርቶቼም መካከል ሕጉን አትም። ሚስጥሩ በጣም ይግባችሁ። ደቀ መዝሙርነት እንደ ትንቢት እዚህ ጋር ተገልጧል። እንደ ትንቢት አንዳንድ ሰው ወደ ደቀ መዝሙር ህይወት ማደግ ክትትል ትምህርት ጨርሶ ከዛ በኋላ ቸርች ውስጥ ወደ አገልግሎት ሲገባ ይመስልሃል። አይ እንደሱ አይደለም። ህይወት ነው ይሄ። ሳክሪፋይ የመስዋዕትነት ህይወት ነው።
ፈቃድህን ጥለ በርሱ መኖር ማለት ነው። ምንም በቃ ክርስቶስ መከራም ይሁን ደስታም ይሁን ክርስቶስ ለኔ ክርስቶስ ነው። እኔ አልኖርም፣ ክርስቶስ በኔ ይኖራል። የመታዘዝ አቅም ነው። ሌላ ምንም ትርጉም የለውም። በቃሉ የመኖር ሚስጥር ነው። የመገዛት የሰሚሽን ልክ ባይዘው እሱ ያልሄደበትን መንገድ አይደለም ይሄዱበት ያለ እሱ የሄደበትን መንገድ ነው እንድንሄድ የጠየቀን። ተከተሉኝ ነው ያለው። በደቀ መዛሙርቶቼ መካከል ሕጉን አትም። አሁን በደንብ ቃሉን ይዩት። ከያዕቆብ ቤት ፊቱን የመለሰውን እግዚአብሔርን እጠብቃለሁ እተማመንበትም አለው። ስሙውን ይችንጋል። እነሆ እኔና እግዚአብሔር የሰጠኝ ልጆች ለእስራኤል ከጽዮን ተራራ ከሚኖር ከሰራዊት ጌታ ከእግዚአብሔር ዘንድ ምልክት እና ታምር ነን። በሌላ አማርኛ ደቀ መዝሙር ከሆንክ ምልክቱን አትም ነበር አይደለ? ትንቢቱ ከላይ የሚለው ምልክቱን አትም ነው። ደቀ መዝሙር ከሆንክ ይላል በዓለም ላይ ምልክት ነህ። ምልክቱ በደቀ መዛሙርቴ መሃል ምልክቱን አትም እሰር። ምልክት ነህ፣ ታምር ነህ። ወይንም በሌላ አማርኛ የእግዚአብሔር መገለጫ እርሱ ባንተ የሚኖርብህ ነህ።